ሰላም ጤና ይስጥልኝ ክቡራን አድማጮቼ፣ የሰዓቱን መረጃ ወደ እናንተ አደርሳለሁ። አሁን ማቀርብላችሁ ሰበር ዜና ነው። ፕሬዚዳንት ዶናልድ ትራምፕን የሚቃወም ሰልፍ በአሜሪካ ልዩ ልዩ ከተሞች እየተካሄደ ይገኛል። በአሜሪካ በሚገኙ ከተሞች የፕሬዚዳንት ዶናልድ ትራምፕን ፖሊሲ በመቃወም በርካታ ሕዝብ ለሰልፍ ወጥቷል። ተቃዋሚ ሰልፈኞቹ አደባባይ ከወጡባቸው ከተሞች መካከል ኒውዮርክ፣ ዋሽንግተን ዲሲ፣ ቺካጎ፣ ሚያሚ እና ሎስ አንጀለስ ይገኙበታል። በኒውዮርክ ከተማ በዝነኛው ታይምስ ስኩዌር የተካሄደው የተቃውሞ ሰልፍ ቅዳሜ ጠዋት የተጀመረ ሲሆን ሺዎች የሚቆጠሩ ሰዎችም ተቀላቅለውታል ነው የተባለው። አውራ ጎዳናዎችና የባቡር ትራንስፖርቶች መሳፈሪያ ስፍራዎች መፈክር በያዙ የተቃዋሚ ሰልፈኞችም ተጥለቅልቀው ነበር። ተቃዋሚዎቹ ከያዟቸው መፈክሮች መካከል ዲሞክራሲ እንጂ ንጉሳዊ አስተዳደር አንፈልግምና ሕገ መንግስቱ አማራጭ አይደለም የሚሉ ይገኙበታል። ከሰልፉ በፊት የትራምፕ አጋሮች ተቃዋሚዎቹን የግራ ክንፍ እንቅስቃሴ ከሆነው አንቲፋ ጋር ግንኙነት አላቸው ሲሉ ከሰዋቸዋል። ለአሜሪካ ጥላቻ ያላቸው ሰልፈኞች ሲሉ ማውግዘዋቸዋል። በዚህ የተቃውሞ ሰልፍ አስተባባሪዎችና የታደሙ ሰልፈኞች ዝግጅቱ ሰላማዊ እንደነበር ነው የገለጹት። ኖ ኪንግስ በመባል የተሰየመው የተቃውሞ ሰልፍ አስተባባሪዎች በድረገጻቸው ላይ ዋናው መርህ ምንም ሁከት የሌለበት ትዕይንተ ህዝብ ማካሄድ መሆኑን የገለጹ ሲሆን ተሳታፊዎችም ሊኖር ከሚችል ትንኮሳ ሁሉ ራሳቸውን እንዲያረቁ አሳስበው ነበር። በኒውዮርክ በሰልፉ ላይ የተሳተፉ የተወሰኑ ሰዎች ዲሞክራሲ እንደዚህ ነው የሚል ዝማሬ ያሰሙ ነበር። ሄሊኮፕተሮችና ሰው አልባ አውሮፕላኖች በሰልፈኞች ላይ ሲያንዣብቡ፣ ፖሊሶችም የመንገዱን ዳር ይዘው ቆመው ነበር። የኒውዮርክ ፖሊስ በአምስቱም የከተማ አውራጃዎች ከ100 ሺህ በላይ ሰዎች ሰላማዊ በሆነ መንገድ ተቃውሟቸው ለማሰማት መሰብሰባቸውንና ከተቃውሞ ጋር በተያያዘ ምንም አይነት ችግር እንዳልተፈጠረም ገልጿል። በታይምስ ስኩዌር አንድ የፖሊስ መኮንን ከ20 ሺህ በላይ የተቃውሞ ሰልፈኞች በሰባተኛ ጎዳና ላይ መታየታቸውን ግምቱን አስቀምጠዋል። ጋዜጠኛዋ ቤት ዛስሎፍ በኒውዮርክ የተካሄደውን የተቃውሞ ሰልፍ የተቀላቀለችው አሁን ባለው መንግስት ስለተቆጣች እና እየሆነ ያለው ስለሚያስጨንቃት እንደሆነ ተናግራለች። የትራምፕ አስተዳደር ወደ ፋሽዝምና ወደ አምባገነን መንግስት እያመራ ነው ስትል ሁኔታውንም ገልጸዋለች። ስለ ኒውዮርክ ከተማ በጣም እጨነቃለሁ የምትለው ጋዜጠኛዋ ከብዙ ሰዎች ጋር እዚህ መሆኔ ተስፋ ይሰጠኛልም ብላለች። ባለፈው ዓመት ጥር ወር ላይ ወደ ዋይት ሀውስ በድጋሚ የመጡት ትራምፕ የፕሬዚዳንታዊ ስልጣናቸው ወሰን በማስፋት የፌዴራል መንግስትን አንዳንድ ክፍሎች ለማፍረስና የብሔራዊ ዘብ ወታደሮች ወደ አሜሪካ ከተሞች በማሰማራት ከግዛት አስተዳዳሪዎች ጋር ተቃውሞ ውስጥ መግባታቸው የሚዘነጋ አይደለም። የአስተዳደሩ ከፍተኛ የህግ አስፈጻሚ አካላት ጠላቶች የሚሏቸውን ለፍርድ እንደሚያቀርቡም ሲዝቱ ቆይተዋል። ዶናልድ ትራምፕ አይገመቴ ባህሪያቸው አሁንም ድረስ እንደቀጠለ ነው። አሜሪካንም ወደ ባሰ ዝግጠት እየወሰዷት እንደሆነ ፖለቲከኞች እየተናገሩ ነው። ሌላው መረጃም የአሜሪካ ውጭ ጉዳይ መስሪያ ቤት ሐማስ በጋዛ ሰላማዊ ሰዎች ላይ በተጨባጭ ጥቃት ለመሰንዘር ማቀዱን የሚገልጽ መረጃ ማግኘታቸውን ይፋ አድርገዋል። ሚኒስቴር መስሪያ ቤቱ ይህ የተኩስ አቁም ስምምነቱን ይጥሳል ነው ያሉት። ቅዳሜ ዕለት ባወጣው መግለጫ በፍልስጤማውያን ላይ ለመፈጸም የታቀደ ጥቃት የተኩስ አቁም ስምምነቱን በቀጥታና በከባድ ሁኔታ መጣስ ነው፣ እንዲሁም በድርድር ጥረቶች የተገኘውን ከፍተኛ ውጤት የሚጎዳ ነው ሲል አውግዞታል። የአሜሪካ ውጭ ጉዳይ ሚኒስቴር ስለ ጥቃቱ ተጨማሪ ዝርዝር መረጃ ግን አልሰጠም። ሁሉም በህይወት ያሉ ታጋቾች የተለቀቁ ሲሆን የሟች አስክሬን ቀስ በቀስ እየተመለሰም ይገኛል። በስምምነቱ መሰረት እስራኤል በእስር ቤቷ ውስጥ የሚገኙ 250 ፍልስጤማውያን እስረኞችን እና ከጋዛ ያገተቻቸውን 1718 ሰዎች መልቀቋም የሚዘነጋ አይደለም። ዋሽንግተን ለግብጽ ለኳታርና ቱርክን ጨምሮ በዚህ ታዛቢ ለነበሩ ሀገራት ሁኔታውንም እንዳሳወቀች ነው የተሰማው። ሐማስ በዚህ ጥቃት ከቀጠለ የጋዛን ህዝብና የተኩስ አቁምን ህልውና ለመጠበቅ እርምጃ ይወሰዳል ሲሉም በመግለጫው ላይ አስቀምጠውታል። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ።